ምንችሉ ሄደን ማለት አማ እኔ ነኝ እንዴት ነው ማለት ነው እንዴ ተሰምታው እንዴ እኔ ከዛች ወስኑ እንዴ ብሎሽ ነው ይላል ምን አነሳው ነው ባንተ እኔ ነኝ ምን ይችላል ተርቼሽ ምናምን ሳልውጭ ቀርቻ አይደል ግን በቃ እኔም የደረሰኝ ነገር ስለከበደኝ ነው በጣም ይቅርታ አድርጊ የምሬን ጀምሮ ነው እንደዚህ ቤት እየተበጠበጠ ያለ ገብቶሻል እኔ ሲጀመር እንድትሄጂ ነግሬሽ ነበር አይደል ለምን አለች እንደ ቆይ ስለጠየቁ በቃ ሂጂ ነግሬሻለሁ በቃ ይወጪ ለካ እንደ ቆይ ስለጠየቁ ነው ቆይቶ ገባ አሁን መጣላት አሁን መታረቅ አሁን መጣላት ሁሉም ነገር በቃ ተመሳሳይ ነው ትንሽ ምክንያት እየፈለግን እዚህ ጋር ኩያዝ ነው እናንተ ቁም ነገር ነው አይደል እንዴ ቁም ነገር እስከሆነ ድረስ በትንሽ በትልቁ ነው እናንተ እንደዚህ መሆን የለብንም ሁሌ እንደዚህ ነገር ሰሚኛልሽ ይላል ካምፓኒ ልጅ እንዳታልሽበት እኔ የታውቁልሽ እንደዚህ እንድታረጋው አይደለም እሺ ለዚህ ነው የቀረሽው አሃ ልጅ ወርሳሽ ነሽ እሺ እኔ እንድታረጋው ሲቀጥል ደግሞ በተብንጂ መጥቼ ባረለም ሲቀጥል ምንም ነገር ብታረገኝ ለሷ እንድትናገራት አልፈልግም በቃ ልዩ እና ስትመታያዩ ዝም ልልህ ፈለግ ዝም ልላት ሰላም ቤተሰብ እንዴት ናችሁ እኛ አለን እግዚአብሔር ይመስገን ምን እንደምላችሁ አላውቅም ቅድም ያው አሚጋ ነበርን ቃል እንደገባሁትም ተመልሼ አሁን አሚጋ መጥቻለሁ ማለት ነው ያሉትን ነገሮች ምናምን ለማጥራት በራሴ መንገድ ሞክሬያለሁ የራሴ ግል የምላቸውን ሰዎች ይዤ ነበር የሄድኩት እና ነገሮችንም ምናምን ነገር ያለውን ሁኔታ አጣርቻለሁ ምናምን የደረስኩበትን ደረጃ ደርሻለሁ ማለት ነው ያው እሱን ለማጥራት ያክል ነው የጠራኋችሁ እንደዚህ ማድረግም ግዴታ ስላለብኝ የጉዳዩ ባለቤት እኔ ስለሆንኩኝ ወይም የኔ ግዴታዬም ስለሆነም ጭምር ነው እኛ በውስጥ መጨረስ የምንችለው ነገር ነው ጀስት እናንተም ግን ምን ላይ ናችሁ ያሉት ምናምን የሚለው ነገር ስለሚያሳስባችሁም እኛም ሰላም ስለሚያስጨንቃችሁ ለእናንተም አፕዴት ማድረግ ስላለብኝም ጭምር ነው በዚህ አይነት ሁኔታ የመጣሁት ዛሬ እንዴት መሰላችሁ ሁሌም በህይወት ስንኖር የኛን ደስታ እንደሚፈልግ ሰው እንዳለ ሁሉ የኛን ሀዘን የኛን መከፋት የሚፈልግም ሰው በዛው ልክ ነው ያለው በጣም በብዙ ጊዜኛ ስንጎዳ አዝነን ስታዩን ያዘናችሁ አብራችሁን ከኛ ጋር ለቀሳችሁ ብዙ ናችሁ አብራችሁን ያዘናችሁ ብዙ ናችሁ የምታበረታቱንና ጽፉልን ቴክስት የምታደርጉልን በተለያየ ፕላትፎርም በጣም ብዙ ሰው ነው ያም የሆነው እንዴት ነው ሪል ቤተሰብ ገብታችኋል እኔ ከዚህ ፕላትፎርም ከመምጣቴ በፊት ሶሻል ሚዲያ ላይ እንደዚህ አይነት ቤተሰብ ይኖራል ብዬ አስቤ አላቅም ከመጣውና ካየው በኋላ ግን በቃ የሚገርም ደስ የሚል ቤተሰብ ነው ያገኘሁበት በቃ በጣም እግዚአብሔር ያክብርልኝ እና እንዳልኳችሁ የእናንተን ደስታ የሚፈልግ ሰው ባለው መጠን ልክ እናንተን ሀዘን የእናንተ መከፋት ለሱ ደስታ የሚሰጠው ሰው በጣም ብዙ ነው በቃ ሬንጁን ብናየው 50 ነው 50% የእናንተን ደስታ የሚያስደስተው ነው ያው በጣም ብዙ ነው እኔ በጣም ነው በእውነቱ በጣም ነው ያዘንኩት ምናምን በዛ ሰዓት ካሚም ጋር ተነጋግረን የነበረው ላስታይም ታስታውሳላችሁ ሄልሙ የምትደሰትበትን ነገር ነበር ለመፍጠር ስንጥር የነበረው የእሷን ደስታ ነበር የምፈልገው እሷ አንዳንድ እንዴት መሰላችሁ የሰው ደስታ ነው ያስደስተን በዚህ ምድር ላይ ስንኖር ለሆነ ሰው ደስታ መፍጠር ነው ለኛ ደስታ ሊሆን የሚችለው ምክንያቱም ምድር ላይ ያለው የትኛውንም ውድ ነገር ብንገዛ ያ ነገር ደስታን አይፈጥርልንም ግን ሰውን የሆነ ነገር አድርጎ ትንሿም ነገር አድርጎ ለሰው ደስታን መፍጠር ያ ደስታ ያስደስታል ምክንያቱም ይጋባል አብረን ስንኖርም ይሄ ነገር አስፈላጊ ነው እኔ ሀሳብ የነበረው ሄሉ ምን ያስደስታታል የሚለው ዴሊ ጭንቀቴ ነው እሱ ሄሉን ምን አድርጌ ላስደስታት ዛሬ ምን ላድርግላት የሚለው ነው የሚያሳስበኝ እንጂ ሄለን በእኔ ምክንያት ጭራሽ ከኔ በሚመጣ ነገር እንድትከፋ አልፈልግም አዝናም እንደዛ ተከፍታ ሳያት በጣም አዝኛለሁ አክቹሊ በዛ ሰዓት እነሉሌም እሷ ጋር ከሚሄዱ ከኔ ጋር ያለውን ነገር ብናጠራ ነበር ያው ጀስት ሞዱ ቀርቤታቸው ጓደኝነታቸው ለሷ ነውና እሷ ጋር ሄደዋል እሱ ያው ችግር የለውም እንዴትም ቢሆን
ነገር ግን ዛሬ ነው የመጣሁት እውነት ለመናገር በደስታ ነው። ዛሬም ልቤ በሙሉነት ነው የተሰማኝ። እንዴት ነው አንዳንዶቻችሁ አውቄ ያረኩት ለሄለን ሳላፈቅራት ቀርቼ አንስ ደግሞ እንዴት ነው ሄለን እንድታዝን በዚሁ መንገድ ለኔ ከህይወቷ ልወጣ አስቤ ምናምን ያስመሰላችሁት ሰዎች ሁሉ አላችሁ። ጭራሽ ከቶፒክ ጋር ማይገናኝ ነገር ያው የምታወሩ ሰዎች አላችሁ ምናምን። እኔ ግን እንዴት ነው በዛ ሰዓት እንደዚህ ነገር ቀለበቱን አርጌ ምናምን ከዛ ይሄን ነገር ላጥራ ብልና ይሄ ነገር ሌላ ነገር ሆኖ ባገኘው ምን ሊፈጠር ይችላል? ድጋሚ ቀለበት ይወረወራል ማለት ነው። ግን ቀለበቱን እናዘግየው፣ ከዛ በኋላ ያለውን ነገር እናጥራ፣ ወደ ቀለበቱ እንመለሳለን። እንደውም እዚህ በኋላ ምንም አይነት የቀለበት ፕሮግራም አይኖርም። ማሚ ቀለበቱን ፕሮግራም እዚህ በኋላ በእኔ ታለው እኔ ማዘጋጀው ብሏል። በቃ ይሄ አንተ ኃላፊነት ነው። እኔ ከዚህ በኋላ ምናልባት ስለ ሰርጉ ስለ ሽምግልና እጨነቃለሁኝ እንጂ ከዚህ በኋላ ለሄለን በምን አይነት መልኩ ቀለበት ላድርግላት ብዬ አላስብም። ብቻ በጣም ነበር የተሰማኝ፣ በጣም ነበር የከፋኝ። ሁለት ቀን ሄሉንም ጋር ተለይቼ 2-3 ቀን መቀመጥ በጣም ለኔም በጣም ነው የሚጎዳው። እኔ መጥቼ እዚህ ዩቲዩብ ላይ ሁሌ አፕዴት ስለማላረግ ብቻ ከኔም ሳይድ ሀዘን እንደሌለ አርጋችሁ የምትቆጥሯችሁ ሰዎች እንዳላችሁ ይሰማኛል። ምክንያቱም እኔ ጋር ሄለን ጋር ጨዋታ አይደለም የጀመርኩት። በጣም ወዳት ማፈቅራት ሴት ነች። ወንድ ልጅም ሆኖ አፍቅሮ ይጎዳል። ያን ነገር ለሴት ብቻ አይደለም ፍቅር ከባድ የሚሆነው ለወንድም ልጅ ጭምር ነውና ተጎድቻለሁ ምናምን እያልኩኝ ሳይሆን ከሄለን መራቄ በጣም ነው የሚከብደኝ ነው ለማለት ያክል። ምክንያቱም እሷ ጋር ማሳልፈው ጊዜያቶች እያንዳንዱ ጊዜያቶች በጣም የደስታ ጊዜያቶች ናቸው። እሷን በማግኘቴ በጣም ደስተኛ ነኝና ከእሷ በምርቅበት ታይም ግን በጣም ነው ከባድ የሚሆነው ለእኔ እና እኔ የምላቸው ሰዎች ጋር ምናምን ሄድኩኝ ምናምን ነገሮችን ጥግ ድረስ ለማጣራት ሞከርኩ፣ አልቻልኩም። የሆነ የተወሳሰበ ነገር እንዳለው ነው የገባኝ። ብቻ ማጣራት እንደቻልኩት በእኔ አቅም መሄድ እንደቻልኩት እንደተረዳሁት ከሆነ የሆነ ሶስተኛ ሰው እኛን ለማጣላት ከእኛን ደስታ ማይፈልግ ሰው የሆነ ነገር እያደረገ እንዳለ ከበስተጀርባ ነው የተረዳሁትና ይህን ነገር ደግሞ ልፈታ የምችለው ከሄለን በመራቅ እንዳልሆነ ነው የተረዳሁት። ከሄለን ጋር አንድ ላይ ሁኝም ልፈታው የምችለው ነገር ነው። ዛሬ ሄሉ ጋር እንሄዳለን። እነ ሉሉ ምናምን ይመጣሉ። አንድ ላይ ሂደን አጥፍቻለሁ። ኖርማል እንደኔ እንዴት ነው ጥብ እንደተፋታ አልተረዳሁትም። በዛ ሰዓት ሄሉ ተናዳ ተበሳጭታ ምናምን ነበር ሄደችው። ሌላም ነገር ተነጋግረናል። እሷ በዛ ሰዓት ስሜታዊም ስለሆነች ነው። ይሄ ነገር ማለት ለሴት ልጅ በጣም ትልቅ ቦታ የሚሰጠው ነገር ነውና ቀለበት ማለት በጣም ተከፍታ ነበር ሄደችው በዛ ሰዓት። እንደዛ እንድትሆን አልፈልግም ነበር። እኔም ያው ነገሮችን ከኔ ጋር ከጎኔ ሆና ብናጣራ ደስ ይለኝ ነበር፣ ግን ልታናግረኝም አልቻለችም። በሰዓቱ አይታችኋል። ተናዳ ነው ሄደችው። ጀስተኔ እናጣራ ነው እንጂ ከሄለን የመራቅ ፍላጎት ኑሮኝም አይደለም። ምንም ነገር ባይፈጠርና ፕሮግራማችን ሳይበላሽ በሰላም ቢጠናቀቅ እኔ ነበርኩ ደስተኛ መሆነው። ነገር ግን እንደዛ ሆነ። አሁንም በቃ ማጣራትም ካለብኝ ከሄለን ጋር ሆኜ ማጣራት እንዳለብኝ የተሰማኝ ቤቷ ሄደን አዝናን ያለችው እሷ እንድትደሰት ዛሬ ስቃ ስትጫወት እንድናያት ነው የምፈልገው ምናምንና እኔ በጣም ነው የምወድሽ ሄሉ። ከአንቺ አንድ ቀን መለየት ራሱ ለእኔ በጣም ከባድ ነው። አንቺ ጋር እንመጣለን። ይህን ቪዲዮ ነገር እንደምታዩ ስለማቅ ነው። በቃ ደስ የሚላትን ነገር አንድ ላይ ቁጭ ብለን እንድንጫወት ምናምን ነው የምፈልገው። ከእሷ መራቅም አልፈልግም። ሌላ ሶስተኛ ሰው እኛን ለመበጥበጥ እኛ ደስታ ማያስደስተው ሰው ይህን እያረገብን እንደሆነ ስለማቅ ስለገባኝ እንደዛ ስለሆነ የተረዳሁትም ይህን እድልም አልሰጥም ለሌላ ሰው። የሌላ ሰውም ክፍተት ፈጥሬ ነገሮች እንዲሰፉ ማድረግም አልፈልግም። በቃ ገብታችኋል። እኔ ጋር መጋፈጥ የሚፈልግ ሰው ፊት ለፊቴ ይምጣ፣ ፊት ለፊቴ መጥቶ ይጋፈጠኝ እንጂ ከበስተጀርባ ሆኖ የሆነ ነገሮችን ተንኮሎችን በማድረግና የሆነ ነገሮችን በማቀነባበር ህይወቴ እንዲበጠብጥ አልፈቅድም ማለት ነው። ከዚህ በኋላ ምንም አይነት ነገር ቢፈጠር እኛ ደስተኞች ነን። እኛን ደስታ በማየት እንድትቃጠሉም ነው የምፈልገው ከዚህ በኋላ ጠላቶቼን ማለት ነው። ስለዚህ ይህን ቪዲዮ በምታይበት ሰዓት ምን ያክል እንደምትቃጠሉ ነው የሚገባኝ። ምክንያቱም እኛ ደስታችን ተመልሶ አንድ ላይ ሆነን ስንስቅ ስንጮት ነው የምታዩንና ከዚህ በኋላ እንደዛ ነው የሚቀጥለው። በቃ ሉሌና ኪራም ከዚህ ቀጥሬያቸዋለሁ፣ ይመጣሉ። አንድ ላይ ያለውን ነገር አውርተን ሄሉ ጋር እንሄዳለን። በቃ ይሄ ነው የሚሆነው ዛሬ ብቻ። እኔ እንጃ አንዳንዴ ሰው የራሱን ህይወት አይኖርም። በሰው ህይወትን በመበጥበጥ ከሰው ህይወት ላይ ገብቶ ከሰው ቤት ገብቶ በመፈትፈት ነው ነገሮችን የሚፈቱትና የሚኖሯቸውን የሚኖሩት ለምን እንደሆነ እንደዛ እንደሚያደርጉ አይገባኝም። የራሳቸውን ኑሮ ሰው መኖር ይችላል አይደል እንዴ? ብቻ እነሱ መጥተዋል። እስኪ እንዴት ናችሁ? ሰላም ብላችኋል? ኪራይ ሰላም ናችሁ?
ሰላም እንዴት ናችሁ? አለን እኛ እኮ ሰላም እንዴት ናችሁ? ወደ ቤተሰቦቻችን እንትን ልናገኝክ ያው ትላንት አይተሃል ሄለንን አግኝተናት ነበርና አንተንም አግኝተን ለማውራት ያለው ነገር ማለት ጻፈልን ሜሴጅ ምናምን እንትን ለማለት ስንል ያው ቀድመ ደወልክልኝ። በዛ መሰረት መጣን ካሚ ጋር የሚሰራ እያወሩ ነበር እኔ ራሱ አሁንም እያወሩ ነበርና ምናልባት ያኔ ራሱ ቅድሚያ ከሄሉ ጋር ከምትሄዱ እኔ ጋር ብትመጡ ሞር አሪፍ ነበር ከሄደ ገብቶሃል። እዚህ ጋር ያለው ነገር ምንድነው የተፈጠረው? በዛ ሰዓት ሄለን እንደዛ ልትላት የቻልከው ነገር ምንድነው? ለምንድነው እንደዛ ያልካት ምናምን ገብቷቸዋል። እናንተ ሄለን ጓደኛ ብቻ አይደላችሁም፣ ልክ እንደ ወንድምም ናችሁና ይሄ ነገር ጉዳዩን ባለቤት ናችሁ። እውነት እኔ እዛ ጋር እሷ ጋር ስትሄዱ ሳያችሁ እንዴ ጓደኛዬ ጓደኛቸው አይደለም ወይ? አይደለም እንደ እውነታው ቅድሚያ መሄድ ያለበት ሄለን ጋር አይደለም። ከሄለን ጋር መሄድ ሳይሆን ጉዳዩ አይደለም መፈታት ያለበት ምንድነው ጉዳዩ? ምንም አላደረገ ሄለን በዛ ሰዓት ይኸውልህ አንተ ሄደች ካላረካትም የነበረችበትን ሲቹዌሽን ገብቷል አይደለ? እዚህ ጋር ደግሞ ፖይንቱ የሷን መጎዳት ነው። አንተ ጀስት ላጣራ ብለህ ነው የሄድከው፣ ተጎድተህ አይደለም። እኔ በበኩሌ ልክ ነኝ ብዬ ነው ማስበው። መጀመሪያ ሄለን ጋር መሄዴ ጥፋት የሚሆነው አንተን ባላወራክ ባልጠይቅክ ነበር። ደውዬልሃለሁ እንገናኝ ሜሴጁን አሳየ ብዬ ካለው እሱ ነበር ጥፋት የሚሆነው። ዞሮ ዞሮ አረፈደም ኢትስ ኦኬ አረፈደ። እኛም ሜሴጁን ለማየትና አንተንም ለመጠየቅ ነው። እንዴት ነው ማለት ከማን ጋር የሰራውን ቪዲዮ አይተናልና አጣራክ ወይ ምን ላይ ደረስክ ለማለት ነው። እንደ ጓደኝነት ለመጠየቅ ይመጣል። ቅርም እንዳይልህ ያው አሁን እውነት ለመናገር እኛ ሄሉን ጋር ስለሄድን ቅር እንዲላይ አልፈልግም። ነው ቅራልን ሳይሆን እዛ ጋር ያለው እኛ ሰላም ለማውረድ ነው። አይተህ ከሆነ ቤት ላይ ሄሉን ካገኘና በኋላ ያለችበትን ሙድ ሽሽን አይተዋልና እውነት ለመናገር ከሄሉ ጎን እንዴት ነው ማን ነው በዛን ሰዓት እንደዛ ተጨንቃ እንደዛ ራሷን እንትን ውስጥ ከታባለችበት ሰዓት ግዴታ ነው እኛን መድረስ ያለብን። አዝኛለሁ እንደዛ ሆነ ሳያት ገብቷል። ኪራዬ እኔ የምፈልገው እንዴት መሰለ ጠንካራ ሆና የፈለገውን ይበል አያጣራ እስከፈለገው ድረስ እኔ ትክክለኛ ሴትና እውነተኛ ሴት ነኝ ብላ ጠንክራ ቁማ ባገኛት በጣም ደስ ይለኝ ነበር። ገብቷል። አዝና እንደዛ ሆነ ሳያት በጣም ነው የተሰማኝ። ለምን አዘነች እያልኩ አይደለም፣ ምክንያቱም እዛ ጋር በጉጉት እየጠበቀች ያለችው ነገር ነው። ቀለበቷ ነው ምናምን ያሳዝናል። ማሳዘን እኔ ጋርም የደረሰውን ነገር ደግሞ ለእናንተ አሳያችኋለሁ። እኔ ችግር የለውም አሁን ላይ የደረስኩበትን ነገር እነግራችኋለሁ። ገብቷል። በራሴ መንገድ ለማጣራት ሞከርኩኝ። እኔ የምላቸው ሰዎች ጋር በመሄድ ሙሉ እስከ መጨረሻው ድረስ ደርሼበታለሁ ማለት አልችልም። የሰውየውን ማንነት ባውቅ ደስ ይለኝ ነበር። እሱን ነገር ማድረግ አልቻልኩም። ግን እዚህ ጋር አይደለ የሆነ ሰው እንዳለና ከጀርባ እኛን እየበጠበጠን እንዳለ በእኛ ደስታ ማይደሰት ሰው እንዳለ ነው የገባኝ። ገብቷል። በእኛ ደስታ ማይደሰት የእኛን መከፈት የእኛን ማዘን የሄሉን ማልቀስ የሚፈልግ ሰው እንዳለና ለዛ ሰው ደግሞ ክፍተት መስጠት አልፈለኩም ዛሬ። ገብቷል። ሙሉ በሙሉ እንኳን ጥግ ድረስ ባልደርስም ግን በጥርጣሬ እንኳን ክፍተት ፈጥሬ የኛን መራራቅ እኛን እንድንለያይ ስለሆነ የሚፈለገው ያን ነገር ማድረግ አልፈልግም እንጂ የተላከልኝን ነገር ላሳየና እስኪ አንተ ፍረድ። ይሄን እየና አንተ ምን ልትል እንደምትችል እንዴት ነው ይሄን አይቺ ቀለበት ላደርግ የምችለው? ሉል ማን እንደዚህ ላደርግ ይችላል? ያው አሁን እኮ እውነት ለመናገር ያው አሁን ይሄን አይተ አንተ ወንድ ልጅ ነህ አውቃለሁ። አንድ ነገር ጓደኛ ሳይሆን ይኸውልህ ሄለን ብዙ ማለት የሷን መውደቅ በራሷ እዚህ ደረጃ ላይ እንደደረሰች ታውቃለህ ምናምንና ዛሬ ላይ ደስታዋን ሲያዩ በጣም ብዙ ሰዎች ሊጥሏት እንደሚፈልጉ አውቃለሁ። አሁን ዞሮ ዞሮ ያንተ ፖይንት ማለት ይሄን ሰው ደረስክበት ወይ ነው ማለት ይሄ የሚጠበቅ ነገር ነው ብዬ ነው የማስበው። ሄለን ግን መረጋጋት ነበር። በጣም ብዙ ሰው እንደዚህ ነገር ሊያደርግ ይችላል በደስታዋ ሰዓትና የሚጠበቅ ነው። የሚሰራ ሰው የሚለፋ ሰው በራሱ የሚጣጣር ሰው ላይ ያለ ነገር ነው። ዋናው ፖይንቱ አሁን አንተ እንዴት አደረግክ ነው ማለት እኔ ሙሉ በሙሉ የሰውየው ማንነት አላወኩም። ፍላጎቱ ምን እንደሆነ ብቻ ግን ነው የገባኝ። ገብቷል። በአራቁት ሂደት መሰረት የሰውየውን ፍላጎት ብቻ ነው የተረዳሁት። የሰውየው ፍላጎት ምንድነው? የሄሉን ማልቀስ፣ የሄሉን መውደቅ፣ የኛን መለየት፣ የኛን ደስታ ባይፈልግ ሰው እንዳለ ከበስተጀርባ ነው የገባኝ። ለዛም ሰው ደግሞ ክፍተት መስጠት አልፈልኩም። ገብቷል። አሁን የሰውየው ማንነት ዘወቀው ብዬ ብሄድ ሳምንት በላይ ከሄለን ጋር ልራራቅ ነው። ገብቷል። የሆነ ጋፕ ተራራቃችሁ ከአሁን የሆነ ነገር ሲፈጠር እውነት ለመናገር ያቡ ብቻ ሳይሆን አሁን ይሄን አይታ አንተ ምንም ትፈር እኮ እኔ እየነገርኩ ነው። በምንም ተአምር አንተ የህይወት አጋሪ ባለቤቴ ሚስቴ እያልክ የምትዛት ልጅ የሆነ ነገር በተፈጠረ ቁጥር የምታመናጭቃት ወይ ጥላት የምትሄድና ወይ ጸባይ የሚቀያየር ከሆነ እውነት ለመናገር ወደፊትም ዘለቄታ ይኖረው። እኔ ለአንተ መመክረህ እንደወንድም ማለት ነው። እኔ ስህተት ልሰራ እችላለሁ። እኔ ጋርም ስህተቶች ይኖራሉ እኮ ግን ላይክ አሁን እኔ እንደንትን የምመክርህ ነገር የምነግርህ ነገር እንደወንድም እንደዚህ አይነት ነገሮች ሲፈጠሩ በቻልከው አቅም ወንድ ልጅ ነህ መቻል ያለብህ እንችለህ ነው። ገባ መሄድ ያለብህ መንገድ ድረስ ትወጣለህ እስከ ሊሚት ድረስ። ከዛ በኋላ ነው ያንን ነገር ከአቅምህ በላይ ሲሆን
ከሷ ጋር በምን መንገድ ነው እንዴት እንደዚህ ሊደረግ ይችላል ማን ነው የሚለው ነገር እዛ ጋር እኛ ደስታችንን ገና አጣጥመን ሳንጨርስ የኛን ተው ችግር የለውም እሷ ግን እዛ ጋር ደስ ብሏት ገና ሳምንት ሳይሆናችሁ ያ ነገር ተፈጥሮ ገብቶኛል እኔ አዘንኩብህ በእውነት ለምን ከአንድም ሁለት ሶስት የተለያዩ ነገሮች አሉ አይደል እኔ ያ ነገር ፍርሃት ይፈጥርብኛል እኔ በእኔ ቦታ ሆነ ብታስበው አንተ ምን ሊሰማ እንደሚችል አላውቅም አሁን አንተ የሄለን ጓደኛ ስለሆንኩ ሳይሆን በእኔ ቦታ ሆነ ስበው እስኪ ገብቷል ከአንድም ሁለት እኮ ቀለበት ላስረዳት ሞክሬ በተለያየ አጋጣሚዎች እሱ ነገር ቀርቷል አይደል እንዴ አሁን ለሶስተኛ ጊዜ ላደርግላት ብዬ ይሄን አይቼ ምን ልል ይችላል እኮ መረጋጋት ትችል ነበር እሷን ቢያንስ እሷን እሷ እኮ ነው ተናዳ የሆነ ነገር ብላ ሄደችው እሷ ነች አይደል ያ እንደ ሴት ናት ያውይ ምን መሰለህ ላይ እንዴት ትፈርድብኛለህ በዚህ አይኖ ይገባኛል አንተ ምን እንዳለብህ እኮ ገብቶኛል ተረድቻለሁ እንዴ እኔ ፔን ሳይኖር ሳይሰማኝ ቀርቶ አይደለም እኮ ይሄን አሳይቼ አሁን በዛ ሰዓት ተረዳው ግን በዚህ ሰዓት መቻል ያለብን እኔ እናንተ ነን እሷን ከሷ አይደለም መጠበቅ ያለብን ከሄለን ምንም ነገር መጠበቅ የለብንም እውነት ለመናገር ሴት ናት ብዙ ህመም ያለባት ልጅ ናት ታውቃለህ ብዙ ላይፎቿን ብዙ ሰዎች አበላሽተውባታል አመንኳቸው የምትላቸው ሰዎች ጎርቷት ነው የሄዱት ገብቷል በዚህ ሰዓት ሄለንን እኔ አውቃታለሁ ህመሟን ስለማውቀው ነው እና በቻልኩ አቅም አንተ ከሄሉ ስር ነው መሆን ያለብህ ገባ ምንም ነገር ይፈጠር በቃ ህይወትን መስዋዕት ማድረግ ካለብህ ታደርጋለህ በቃ አሁን ዞሮ ነው እሺ አይኖስኛውን ሰላም እንዲወርድ ነው ሄለን እንደስ እንደ ሜቢ ቪዲዮ አይተህ ከሆነ እኮ እኛም እኮ ባንተ ላይ እየፈረድን አይደለም እንደዛ የሚል ቃል እኮ አልሰማህም በቃ እኔም እኮ እንደዛ ያልኩት አሁን አንተ ያልከው ሀሳብ ጥሩ ነው ሳምንት ምንም እስኪጣራ ተዘጋግታችሁ ከምትቆዩ አንተም ተሳስታል ሁለት ቀን ሙሉ እንደዛ ሆና እያየክ ሄደህ ካልጠየካትም እኔ ዲትስ ኦኬ ያለው ነገር ይፈታ የልጅ ነገር አታርጉት እኛም እንትን ማለት ካለብን ለራሳችሁ መፍታት ካለብን ከዛ በኋላ ራሳችሁ ማስተካከል ያለባችሁ አስተካክሉ ጋር በቃ እንዴት መሰለህ ኪራ እኔ በቃ ከዚህ በፊትም ያለው ነገር ፍርሃት ምናምን አለ ገብቷል የተፈጠሩት ነገሮች አሉ ምናምን በማለት የምታውቁት ነገር ሚዲያ ላይ ያለ ነገር ነውና ያን ፍርሃት እኔ ላይ ስላለ አንዳንድ ነገሮችም ጥርጣሬ ስለሚፈጥሩ ከዛ ላይ ደግሞ ተጨምሮ ይሄን ሳይ ቃልቻልኩኝ በዛ ሰዓት እንዴት ተረጋጋ እንዳልከኝ ባይገባኝም ግን እኔ ከዛ በላይ ምንም ያልኩት ነገር የለኝም ይብል ይሄን አይቻለሁ ሄለን ምንድነው ይሄ ምን ለማለት ፈልገ ሌላ ነገር ሪአክት ማድረግ ሁሉ ይችላል ነበር ግን ምንም ነገር አላልኩም ከጎና የለህም ይሄን አቋም ከጎና የለህም እና አጣራን ያልኩ ሌላ ነገር አላልኩም እኮ ከጎና የለህም ያ እኔ ጥፋተኛ ያልኩ አጣራን ያልኩ ሌላ ነገር አላልኩም ግን አሁን የሆነ ያክል ነገር አይቻለሁ ማወቅ የሚገባኝ ነገር አውቄያለሁ ከዚህ በኋላ ያለው ምንድነው ከሄለን ጋር ሆነ ይወጣል ማለት ነው እውነት ይወጣል እሱ የጊዜ ጉዳይ ሰው ማን እንደሆነ ይወጣል ከዛን ኦሬዲ በካሜራ በስክሪን መተናል ሰው በስክሪን ይወጣል እውነት ለመናገር ያ ነው ፋሚሊም አንድ መናገር የምፈልገው ነገር በቃ እዚህ ጋር እነሱ እየተፈተኑ ነው እውነት ለመናገር እኔ እዚህ ጋር በቃ ብዙዎቻችሁ የሆነ ደባሪ ነገር የሚጽፉ አሉና ፕሊስ በቃ በቻላችሁ ታቅም እነሱ ያሉበትን ጭንቀት እኛ ያለንበትን ጭንቀት ብትረዱ ደስ ይለኛል እዚህ ጋር ጨዋታ አይደለም ያዝም ገብቷችኋል ያቡ ስንት ህይወቱን ትቶ ስንት ስራውን ትቶ ነው እዚህ ጋር ለእናንተ የሚመጣው ያን ደግሞ አንዳንድ ጊዜ አንደርስታንድ ማድረግ አለባችሁ ሁሉም የራሱ ስራ አለው እዚህ ጋር ግን በቃ መናገር ሁላ ነው እንትን ያለኝ ኤኒዌይስ በቃ ያቡ ይቅርታ ኧረ ምንም ይቅርታ የሚያስብል ነገር የለውም ጀስት እንሂድና አሁን ሄሉ ጋር ቤተሰብ ተከተሉን እስከ መጨረሻው እኛ ጋር ቆዩ ሄለን ጋር ሄደን ያለውን ነገር ያው እንደ ላይ ደስተኞቹን እንመለሳለን አብራችሁን ቆዩ ሰላም ሳትይ ነው የምትቀመጪው ታዲያ ሰላም አትይም ናፍቀሽ ነበር በጣም እኮ አልናፈኩሽም ምን ነው አልናፈኩሽም ነው እንደ ኪራ ላሽከርክርሽ እንደ እንዴት ነሽ? ትንሽ አምሮብሻል። ከትላንቱ ዛሬ ቀለል በጣም የለም ልወጣ ስል ነው የመጣችሁት። እንዴት ናችሁ? ሰላም ነው አለ። እንዴት ነው? ሰላም ካሜራ አስከትላችሁ መጣችሁ? አዎ ያው እንዳሳዘንኩሽ እንዳስቀየምኩሽ ምናምን አውቃለሁና እኔ ነግሬሽ ነበር በዛ ሰዓቱ አንቺም ተቻኩለሽ ተናደሽ ምናምን ስለሄድሽ ነው እንጂ እኔ ጀስት ነገሮችን እናጣራ ምንድነው ያየሁትን ነገር ለነሱ ማሳይቻቸው አዝነዋል በጣም
ላንቺም አሳይሻለሁ ከካሜራ ጀርባ እንደምትረጂኝ ተስፋ አደርጋለሁ። በእርግጥም ትረጂኝ። እኔ አሁን ስለዛ ነገር ማውራት አልፈልግም። በቃ ጨርሰናል ማለት ችግር የለውም። በቃ አንተ በተረዳው መንገድ ተረዳሃል። በቃ አለቀ ማለት በቃ እኔም ልሂድ እናንተም የእውነት አይደለም። ምን መሰለህ እኔ ከዚህ በኋላ መጨቃጨቅ አልፈልግም። እንደምንጨቃጨቅም እኮ አይደለም እኔ የመጣሁት እኮ ያለውን ነገር ላስረዳሽ ነው። ገብቶሻል? በዛ ሰዓት እኔ ልትረጂኝ ይገባል። ምክንያቱም እንዴት ነው ብዙ የተፈጠሩ ነገሮች አሉ ምናምን። ከዚህ በፊት ቀለበት ላሰርልሽ ሞክሬ ነበር ምናምን። አሁንም ደግሞ የድጋሚ ሲፈጠር እኔ ምንም ነገር አልፈልግም ከዚህ በኋላ ምንም አይነት እኔን ስለጉዳይ ምንም ይገባኛል። ስሜትሽ እረዳለሁ። አሁን ምንድን ነው የምትረዳው? ምንም የምትረዳው ነገር የለም። በቃ ጨርሰናል እናንተ ከዚህ በኋላ እኔም 10 ጊዜ ይሄ አንዴ መሄድ አንዴ መምጣት አንዴ መሄድ አንዴ መምጣት ይሄን ነገር ሁሉን ነገር አብረን ሆነን መፍታት እንችል ነበር። አንተ ነህ ያልፈለግከው እኮ አንተ ነህ ብቻዬን እንደሆነ ያደረከኝ እኮ ነገሮችን አብረን መፍታት እየቻለን አይደለም። እና እኔ ሳታምነኝ ሄደ ዛሬ ደግሞ መተህ እንደዚህ አይነት ነገር ስትል ሰላምሽ ቀርቻ አይደለም ያየሁት ነገር ብታይ አንቺም በጣም ከባድ ነው። ዛሬ ቀለበት ነው እኮ ማድረግልሽ ሄለን ያቡ ኪራ ንገሯት። እኔ ምን ላደርግ እችላለሁ? በዛ ሰዓት ነገር አይቼ በቃ አልሰማም። እኔ ምንም ሰማው ነገር የለም። በቃ ከዚህ በኋላ ምንም አንዴ ስሚኝ። በቃ ይሄ ጨዋታ አደረጋችሁት። እውነት ለመናገር ጨዋታ እያደረጋችሁት ነው። ላይፍ አይደል እንደ ሄደ እሱማ አልገባውም። ያቡ እሱ አልገባውም። ሲሪየስ ሆኖና እውነት ለመናገር ሁልጊዜ ሽምግልና ሁልጊዜ እንትን አታርጉብን ፕሊዝ። በቻልሽው አቅም አንቺም ለመረዳት ያቡም ሲሪየስ ሆናችሁ ይሄ ቁም ነገር ነው። እውነት ይራኔን አሁንም ቢሆን እናንተን አክብሬ ነው እዚህ ጋር እያወራለሁ። ምክንያቱም እኔ እዚህ ጋር ያገኛል ብዬ አስባለሁ። በሚያገኝ ደረጃ ደግሞ እንደዚህ አይነት ነገር ካለ እና እኔና አንቺ እንደዚህ ነው አስቲና አይነት ነገር ይባላል። ስህተት ሰርቷል። እሺ አይቆይ አይደል? አሁን እኮ በቃ ሰላም እኮ ወርዷል። በቃ እኔ ብሄድ ይችላል። ስህተት እኮ ምን መሰለህ? ስህተት የሆነው እንዴት መሰለህ? ኪራይ እራት እየበላን ወይ ሌላ ፕሮግራም ላይ ቢሆን ይሄ ነገር የሆነው እንዳልተፈጠረ ፕሮግራሙን ጨርሰን እንሂድ ነበር። ግን ይሄ የቀብለ ፕሮግራም ነው። ቀለበቱን ካረኩላት በኋላ ግን ያ ነገር የሆነ ሌላ ትልቅ ችግር ይዞ ቢመጣ ሄለን ያኔ ነው የምትሰበረው። እኔ ስለምረዳው ገብቷል። ግን አሁን እና ዘጊያውና ይሄን ነገር ላጣራ ምንድነው የደረሰ ነገር አሳያችሁ አይደል? በጣም ከባድ ነገር ነው ያዩት። ይሄን ነገር እናጣራና እዛ በኋላ እንመለሳለን። ለዛ ነው ማለት እሱ ነገር ጠልቼሽ ምናምን ሳልወድሽ ቀርቼ አይደለም። ግን በቃ እኔም የደረሰ ነገር ስለከበደኝ ነው። ሄዱ በጣም ይቅርታ አድርጊልኝ። የምሬን ነው። በጣም ሳልወድሽ ቀርቼ ወይ ምናምን ላሳዝንሽ ፈልጌ አይደለም። ሁሌ ላንቺን ደስታሽ እንደምመኝ እንደምወድሽ ታውቂያለሽ። ሄዱ እኔ ሁሌ ደስታሽን ነው የምፈልገው። አንቺ የምትደሰችበትን መንገድ ለመፍጠር አንቺ የምትደሰችበትን ነገር ለማድረግ ነበር የሚተረው። ግን በመሀላችን ያንቺን ደስታ ማይፈልግ ያንቺን ውድቀት የሚፈልግ ሰው ነው ይሄን ያን ነገር ያደረገው። እኔና አንቺን ለመለያየት ነው። አሁንም የሰውየውን ማንነት አልደረስኩበትም። እርግጥ ነው ግን እንደተረዳሁት ብቻዬን ገብቶሻል። አንቺን እዚህ ጋር ብቻሽን አድርጌሽ እኔ እዛ ጋር ላጣራ እያልኩ በሄድኩበት ቁጥር ነገሮችን እንደሚሰፉ ስለገባኝ ነው። አሁን ቆይ ምን አድርግ ነው የምትለኝ? አልገባኝም። ምን እንዳደርግ ነው የምፈልገው? ምንድነው? ቆይ እኔ ቆይ አሁን ምንድነው? ቆይ አንዴ ተረጋጊና እኔ አንድ ነገር በጣም ሰልችቶኛል። በቃ ያለው ነገር መሰለቸኝ። እኔ ላስረዳሽ ዛሬ እሺ እንደዚህ ሆነ፣ ነገ ደግሞ ሌላ ነገር ይፈጠራል። በቃ ሁሉን ነገር አንድ ላይ አብረን ከተዋለን ይላል። ምን አድርግ እንደምታይ አልገባኝም። በቃ ምንም ማለት ነው ነገር በቃ እኔ እሺ ቆይ ስሚኝ፣ አንድ ነገር ልንገርሽ። ቆይ አንዴ ተቀመጪ። እኔ ማለት የጓደኝነቴን አንድ ነገር ልበል ማለት አሁን እዚህ ጋር ነገሩን የልጅ አናድርገው። እሱ ቅድም ባለፈው የተጻፉት ሜሴጆችም እየነገር ነበር። በበቀደም ብዬሻለሁ። በሱም ባንቺም እዚህ ጋር መፍረድ አንፈልግም። ሁላችንም ቢሆን ልል የምፈልገው ነገር ምንድነው፣ በአንቺ ህይወት ዛሬ ላይ እዚህ ደረጃ በመድረስሽ በጣም ብዙ የሚቀኑብሽ ሰዎች እንዳሉ እመኚ። ይሄንን ነገር ያንን ተይው። እዚህ ደረጃ ቆይ ልንገርሽ፣ እሱ በዚህ ህይወት በመድረስሽ የሚቀኑትን ሰዎች ታያቸው። አንቺን ድሮ እንወዳለን እና ደንቃለን ብለው እንኳን ማለት ነው ይሄ ከሆነ ጊዜ በኋላ ወደ ቅናት ተቀይሮባቸው የሚጠሉሽ ሰዎች እንኳን ብዙ ናቸው። እያየን ነው። ገብቶሻል አይደለ? የልጅ ነገር አታድርጊ። እኛም መሄድ ካለብንም ሄደን ነገሩን በቃ ለራሳችሁ ፍቱት። ያሳየሽ የተጻፈውን ሜሴጅ በቃ ከጀርባችሁ አንድ ሰው የሆነ ነገር እያደረገ እኔ በቃ አሁን ሰልችቶኛል። በቃ አሁን መጣላት፣ አሁን መታረቅ፣ አሁን መጣላት፣ ሁሉም ነገር በቃ ተመሳሳይ ነው። ትንሽ ምክንያት እየፈለግን እዚህ ጋር እኮ ያዝነው እናንተ ቁም ነገር ነው አይደል እንዴ? ቁም ነገር እስከሆነ ድረስ በትንሽ በትልቁ እናንተ እንደዚህ መሆን የለብንም። ሁሌ እንደዚህ ነገር ትንሽ ነገር አይደለም። ትንሽ ፍለሽ አታውቅም። ትንሽ ነገር አይደለም። ቢሆንስ እኔ ካንተ ጋር አይደል ያለሁት? ከማን ጋር ሆንኩኝ? አታውቅም ነገር እኔ ላጣራ ነው ካልኩኝ እኔ ነኝ ተጣራው ከኔ ርቀህ ነው ነገር እኮ ወደዚህ ነው የሚሰፋው። እኔ ምን ይሰማታል ብለህ አስበህ ታውቃለህ? አንተ የራስህን ስሜት ብቻ ነው የምትረዳው። አይ ቆይ ሄደና እንዴ ምን እንደሆነ
የሆነ ያክል ደረጃ ደርሼበታለሁ። የሰውየውን ፍላጎት ምን ለማድረግ እንደተፈልጉ እንደዚህ እንደተደረገ ደርሼበታለሁ። ማንነቱን ብቻ ነው ያላወቁት። እሱን ደግሞ የጊዜ ጉዳይ ነው። እሱን ደግሞ ማን እንደሆነ ደርስበታለሁ። በቃ የሰውየውን ማንነት መጨረሻ ላይ ሁሉም ነገር ይጠራል። እሱንም ደርስበታለሁ። ያኔም ደርሼበት ለሁላችሁም ነግራችሁ ይሆናል። እስከዛው ድረስ ግን ያን ፕሮሰስ ረዥም ጊዜ በወሰደብኝ ቁጥር ከሄለን መለየትና ከሄለን መራቅ አልፈለጉም። እንደዛም ነው በቃ ላስታይም ምናልባት እኔ ያደረኩት ነገር እንደ ጥፋት መቆጠርሽ በጣም ትልቅ ነገር እንደሆነ አስበሽ ከሆነ አላውቅም። ብቻ ይቅርታም ለመጠየቅ ያክል ነው። ወደ ደስታችንም እንድንመለስ ስለምፈልግ ነው። ሌላ ነገር አይደለም። እኔ ያለው ላሳያችሁ እችላለሁ። ትክክል ነው። በቃ እናንተ መረጋጋት ከቻላችሁ በቃ እኔ ለሁላችሁ ማሳያችኋለሁ። እንደዚህ ነው። እኔ ምንም ማለት ፈልገው እኔ ምን ልል እችላለሁ በዛ ሰዓት ይሄን ያዩት ሄዱ ተረጋጊ። ድጋሚ ነው አንቺ ራስሽ ይና ፍረጅና ምን እንደተሰማኝ አንቺ ራስሽ ነገር እንጂ የተጻፈልኝ የተላከልኝ ነገር ይሄን አይቼ ምን ሊሰማኝ ይችላል? በዛ ሰዓት ምን ላደርግ እችላለሁ? እኔ አንተ ቆይና ምን ማለት ነው? ይለን እንዴት ማላምን ይችላል? ይሄን አይቼ እንዴት ማላምን ይችላል? ይሄን ማለት አመክ ይሄን አይቼ እንዴት ማላምን በቀን ጀምሮ ነው እንደዚህ ቤት እየተበጠበጠ ያለ ገብቶሻል? እኔ ሲጀመር እንድትሄጂ ነግሬሽ ነበር አይደል? ለምን አለች እንደ ቆይ ስለጠየቁ በቃ ሂጂ ነግሬሻለሁ። በቃ ይወጪ ውጪ ለቀን እንግዲህ ቆይ ስለጠየቁ ነው የቆየሁት። ገባህ? ሲቀጥል ደግሞ መተብኝ መጥቼ አይደለም ይቅርታ አድርጊልኝ። ሲቀጥል ምንም ነገር ብታረገኝ ለሷ እንድትናገራት አልፈልግም። በቃ ልዩ እና ስትመታ ያዩ ዝም ልል ይበልጥ ዝም ልላት ተካልኩኝ። በቃ ልዩ ሰሚኛልሽ ይለን ካምፓላ ልጅ እንዳታንሽበት እኔ የታውቁልሽ እንደዚህ እንድታደርገው አይደለም። እሺ ለዚህ ነው የቀረሽው? አሃ ልዩ ቦርሳሽ ነሽ እሺ ይለን እኔ እንድታደርገው አልፈልግም። በቃ ልዩ ይቅርታ አድርጊልኝ። ዋው 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 ጎበዝ በጣም እሷም እኔ ላይ መናገር ጀመረች። ሄለን እኔ እንድትረጂኝ ነው እኮ ሁሉ ነገር እያሳየሁሽ አይደል? እኔ ምን ላደርግ እችላለሁ? አላውቅም። አይመለከተኝም ከዚህ በኋላ። ተረጋጉ። አሁን እኛ አለናል፣ ቢያንስ እንግዲህ አለ። ቢያንስ በቻላችሁ ታውቃለህ ራሳችሁ ማረጋጋት። በቃ ኪራ ኦኬ፣ አንተና እኔ የምንወጣና ያለው ነገር አሁን እናንተም በቃ ክፍተት አትፍጠሩ። በቃ እሷንም ካሁን በኋላ በቻላችሁ ታውቁም ላለማስገባት ሞክሩ። ያው ስህተት ድጋሚ አትስሩ። ሄለን በእግዚአብሔር በቃ ራስሽን ጠብቂ። አንተም እንደዛው በቃ እንደዚህ ይሄን ያክል የሚፈፋ ነገር አልነበረም። ራሳችሁ ትነጋገሩበት የሚመስል ደህና ነው። እሺ ኪራዬ አመሰግናለሁ። ሄሎ እኔ ልትረጂ ነው የምፈልገው። አሁንም እኮ ይሄን ነገር ያሳየሁሽ ገብቶሻል? ምን እንደተሰማኝ እንዲሰማሽ ፈልጌ ነው። ምን ሊሰማኝ ይችላል? ይሄን ሳይ ሌላ ነገር ለቀለበት ተዘጋጅ ይችላል። የኔ እቺ ምን ያክል ስሜት ሊሰበር እንደሚችል አይገባሽ? ግን አሁን ይሄ እንደገባኝ ምን መሰለሽ፣ በቃ የሆነ ሰው እኛን ለማለየት እየጣረ እንደሆነ እኔ የደረስኩበት ገብቶሻል? ያንቺን ደስታ የማይፈልግ የሆነ ሰው አለ። የእኛን አንድ ላይ መሆን መለወጣችን የማይፈልግ ሰው አለ። ይሄ ይቅርታ አድርጊልኝ። በቃ እንደተከፋሽ ምናምን አውቃለሁ፣ ግን በቃ የሁሉ ነገር ነገ መልካም ይሆናል። ሄሉ በቃ ተረጂ እባክሽ። ምንም የጨረስነው ነገር የለም። ሄደን እኔ ከአንቺ ተለይቼ የቆየሁት አንድ ሁለት ቀን እራሱ ለእኔ በጣም ከባድ ነው። እባክሽ በቃ ይቅርታ አድርጊልኝና አብረን እንመለስ። በቃ እኔና ግን ለሞድሽ ታውቂያለሽ። በቃ እሺ ሁሉንም ነገር በቃ ከዚህ በኋላ ሁሉንም ነገር አንድ ላይ በቃ እኛ ብቻ እንወጣዋለን። እኛ እንደምንበቃ እኮ ያውቃሉ። እኔ ነገሮችን ላስተካክል፣ አንቺ ታገስሽ ጠብቂ ብቻ ነበር ያልኩሽ። ተከፍተሽ ስላየሁሽ በጣም ነው የተከፈተ በጣም ያዘኝ። ስስቅልይሻ ስስቅልይሽ ቢያንስ አንዱ ዛሬ ስስቅልይሽ ነው ገምሽ ሳይቅልኛ ቀና ብለሽ የምር ታውቃለህ፣ ሁሉም ነገር ሲደራረብ እኔ አይቼ ምን ልል እችላለሁ? እኔም ጋር የተፈጠሩት ከዚህ በፊት የምታውቂው ነገር ነው። እሱ ፍርሃትም አለብኝ። ይሄ ሲጨመርብኝ ሌላ ነገር ላስብ አልችልም። እኔንም ተረጅኛ እኔ እኮ ሳልረዳ ቀርቼ አይደለም፣ ግን ለምን አላመንከኝም? ማለት እንደዚህ አይነት ነገሮች ታውቃለህ ጥሩ ነገር አመጡልንም። ደግሞ ሁሌ ስንጣላ ሁሌም እንደዚህ አይነት ነገር ሲሆን እኔ አይደለም በቃ ያለ አይደለ ፈተና ያለ ነው። በቃ ያጋጥማል። በቃ ያን ግን እኛ ጠንክረን ነው ማለፍ ያለብን። ደህና ነሽ? ተረጋግተሻል?
ቀኝ የምፈልገው ብቻችን ነው። እኛ ራሳችን በቂ ነው። በቃ ዛሬ ቀኑን ከኔ ጋር ነው የምትውይው። ዘና ስትይ ነው የምትውይው። ደስ ብሎሻል? እና ቤተሰብ በቃ ይሄ ነው ዛሬ ያለው እኛ ጋር። ደስታችን ተመልሷል። እኛ አንድ ላይ ነን። እኛ መቼም ምንም ነገር ቢፈጠር አንለያይም። ወደፊትም በጣም ብዙ የተለያዩ ፈተናዎች ሊመጡብን ይችላሉ። እነዚህን ፈተናዎች ግን አንድ ላይ ሆነን እንወጣቸዋለን። በዛም እርግጠኛ ነኝ። ሄሉም ከኔ ጋር መቼም ልትለይ አትችልም። ምንም ነገር ቢፈጠር እኔ መጥቼ አንድ ቀን ብቻ ከኔ ልትወጣ እንደማትችል ነው እነግራችሁ። ጠላቶቻችንን መረር ድብ ማን አለ እንደኔ እድል የቀናው ቀኔው